በአርሲው ጥቃት እናትና 3 ልጆቹን ጨምሮ 8 ሰዎች የተገደሉበት ቤተሰብ። በኦሮሚያ ክልል አርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸሙ ጥቃቶች ሕፃናትን ጨምሮ 25 ሰዎች መገደላቸውን የተጎጂዎች ቤተሰቦችና በአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች ተናገሩ። ባለፈው ሳምንት ረቡዕና ሐሙስ ዕለት በተፈጸመው የመጀመሪያው ጥቃት ከተገደሉ ሰዎች ውስጥ 8ቱ የአንድ ቤተሰብ አባላት እንደሆኑ 3 ምንጮች ለቢቢሲ ገልጸዋል። በአንድ ሳምንት ውስጥ ተከታታይ ጥቃቶች የተፈጸሙባቸው በአርሲ ዞን ውስጥ በሚገኙት ጉና፣ ሸርካ እና ሆንቆሎ ዋቤ ወረዳዎች ነው። ቢቢሲ ጥቃቶቹን በተመለከተ ያነጋገራቸው 2 የተጎጂዎች ቤተሰብ አባላትና 3 የቤተ ክርስቲያን ኃላፊዎች በደህንነት ስጋት ምክንያት ስማቸው እንዳይጠቀስ ጠይቀዋል። ምንጮቹ እንደሚገልጹት በዞኑ በሚገኙት ጉና፣ ሽርካና ሆንቆሎ ዋቤ ወረዳዎች ተከታታይ ግድያዎች የተፈጸመው ካለፈው ሳምንት ረቡዕ ዕለት ማለትም ጥቅምት 12 2018 ዓ.ም አንስቶ ነው። ከፍተኛ ቁጥር ያላቸው ሰዎች የተገደሉት ሰሞነኛው ጥቃት በጀመረበት ጉና ወረዳ ነው። ታጣቂዎች ባለፈው ሳምንት ረቡዕና ሐሙስ በፈጸሟቸው ጥቃቶች 14 ሰዎች መገደላቸውን 2 የተጎጂዎች ቤተሰብ አባላትና የአካባቢው የቤተ ክርስቲያን አመራር ለቢቢሲ ተናግረዋል። ሌላ ከፍተኛ የቤተ ክርስቲያን አመራር ደግሞ አባ ጀማ በተባለው አካባቢ ከተፈጸመው ጥቃት ጋር በድምሩ 17 ሰዎች መገደላቸውን ገልጸዋል። አርሲ ዞን ሽርካ ወረዳ ተከታታይ ጥቃት የተፈጸመው በዚህ ሳምንት ሰኞ ጥቅምት 17 2018 ሌሊት እንደሆነ አንድ የቤተ ክርስቲያን አመራር ገልጸዋል። በዚህ ጥቃት 3 ሰዎች መገደላቸውንም አስረድተዋል። በማግስቱ ማክሰኞ ሌሊት 5 ሰዓት ገደማ ላይ ደግሞ ሌላኛው የአርሲ ዞን ወረዳ በሆነው በሆንቆሎ አቤ 3ኛ ጥቃት መፈጸሙን 2 ምንጮቻችን ተናግረዋል። በዚህ ጥቃት 5 ሰዎች መገደላቸውን የሚገልጹት አንድ የወረዳው ቤተክርስቲያን ኃላፊ ሟቾቹ የአንድ ቤተሰብ አባላት መሆናቸውን ጠቅሰዋል። የአንድ ቤተሰብ አባላት 2 ሴቶች ሕፃናት ልጆችና 3 ወንዶች ናቸው ከቤት አውጥተው የገደሏቸው የሚሉት ኃላፊው ከአንድ ቤት ተወስደው እንደተገደሉ ተናግረዋል። አንድ ሰው ደግሞ ታግቶ እንደተወሰደና እስካሁን ድረስ ያለበት እንደማይታወቅ ጠቅሰዋል። ከአንድ ቤተሰብ 8 ሰዎች የተገደሉበት ጥቃት። የመጀመሪያው ጥቃት በተፈጸመበት ጉና ወረዳ የተገደሉት 14 ሰዎች በአንድ አካባቢ ይኖሩ የነበሩና በጋብቻ የተሳሰሩ የተለያዩ ቤተሰብ አባላት እንደሆኑ 4 ምንጮች ለቢቢሲ ተናግረዋል። የተጎጂዎች ቤተሰብ አባላትና የቤተ ክርስቲያን አመራሮች በዚህ ጥቃት ተገድለዋል ያሏቸውን 14 ሰዎች ስም ዝርዝር አጋርተዋል። ቢቢሲ ካነጋገራቸው ምንጮች ያገኘው ስም ዝርዝርም ተመሳሳይነት ያለው ነው። ቢቢሲ ያነጋገራቸው 2 የቤተሰብ አባላት ከፍተኛ ጉዳት ደርሶባቸው ከጥቃቱ የተረፉ የ4 እና የ8 ዓመት ሕፃናትን እያሳከሙ ያሉ ናቸው። አንዱ ምንጭ እህቱ እንደተገደለች ተናግሯል። ሌላኛው ደግሞ እናቱ 9 ዓመት የሆናቸው 2 መንታ ወንድሞቹና አንድ እህቱን ጨምሮ 8 የቤተሰቡ አባላት እንደተገደሉ አስረድቷል። የወንድሙ ባለቤትና የ16 ዓመት ሴት ልጅም መገደላቸውን ጠቅሷል። የአጎቱ ባለቤትና በቤታቸው ውስጥ ይኖር የነበረ የ12 ዓመት ልጅም ከሟቾቹ መካከል እንደሆኑ ዘርዝሯል። ምንጮቹ እንደሚናገሩት ረቡዕ ከቀኑ 9 ሰዓት ገደማ የመጀመሪያው ጥቃት የደረሰው የሚካኤል ዕለትን ለማክበር በአንድ ቤተሰብ በተሰበሰቡ 6 ሰዎች ላይ ነው። ከነዚህ 6 ሰዎች ውስጥ እናቱ ፋኖሴ ወርቄና የአጎቱ ሚስት መስቲካ ማሞ እንደሚገኙበት ገልጿል። ሻውሌ ይፈሩና እታገኘው አስፋው የተባሉ ባልና ሚስትም ከተወሰዱት መካከል መሆናቸውን አክሏል። 6ቱ ሰዎች ወደ ጫካ ከተወሰዱ በኋላ መገደላቸውን ተናግሯል። በዚህ ጥቃት ፍርሃት የገባቸው 9 የሟች ቤተሰብ አባላት አንድ ቤት ውስጥ ተሰብስበው እንደነበር 2 ምንጮች ገልጸዋል። ሐሙስ ሌሊት ወደዚህ ቤት የገቡት ታጣቂዎች 9ኙን ሰዎችና አጠገብ ባለቤት የነበረ አንድ ግለሰብን ጨምረው መውሰዳቸውን አስረድተዋል። 9ኙ ሰዎችና በረት ውስጥ የነበሩ ከብቶችን እየነዱ ከወሰዱ በኋላ ተረአሊ የሚባል ቦታ ላይ ሁሉንም አንበርክከው እርምጃ እንደወሰዱባቸው አንድ ምንጭ ገልጿል። ከተወሰዱት 10 ሰዎች ውስጥ የ8ቱ ሕይወታቸው ወዲያው ሲያልፍ 2 ሕፃናት እንደተረፉ 3 ምንጮች ለቢቢሲ ተናግረዋል። በዚህ ጥቃት ከተገደሉት ውስጥ የ9 ዓመት ዕድሜ ያላቸው ሚኪያስ ሙላቱና ሶፎንያስ ሙላቱ እንዲሁም የ18 ዓመቷ እህቱ
ሄለት ሙላቱ እንደሚገኙበት አስረድቷል። የወንድሙ ሚስት የሺ መለሰና የ16 ዓመት ልጇ ስምረት ሸዋንግዛው ሲገደሉ፣ ሌላኛዋ የወንድሙ ልጅ ከፍተኛ ጉዳት ደርሶባት እንደተረፈች ገልጿል። በዚህ ጥቃት ከተገደሉት ሰዎች አንዷ የሆነችው የሰርካለም ተስፋዬ ልጅ የሆነ የ4 ዓመት ሕፃንም በተመሳሳይ ጉዳት ደርሶበት መትረፉን ጠቅሷል። የተረፉት ሕፃናት የተገኙት በማግስቱ ጠዋት 1 ሰዓት ከፖሊስ ጋር ግድያው ወደ ተፈጸመበት አካባቢ በሄዱ ነዋሪዎች እንደሆነም አክሏል። ሁለቱ ሕፃናት በቀድሞ ስሙ ኃይለማርያም ማሞ ሆስፒታል ተብሎ በሚጠራው አዳማ ሆስፒታል ሜዲካል ኮሌጅ መወሰዳቸውን ሁለቱ ምንጮች ገልጸዋል። የቤተሰብ አባላቱ በሁለቱ ሕፃናት ላይ የደረሰውን ጉዳት የሚያሳዩ ምስሎችን ለቢቢሲ አጋርተዋል። ምስሎቹ የ8 ዓመቷ ሕፃናት ጭንቅላቷና እጇ ላይ የደረሰባትን ጉዳት ያሳያሉ። የ4 ዓመቱ ሕፃን ደግሞ የእጁ መገጣጠሚያና እግሩ ላይ ጉዳት እንደደረሰበት የቤተሰብ አባላቱ ተናግረዋል። ሕፃኑ በተለይም በእግሩ አጥንት ላይ የደረሰበት ጉዳት ከፍተኛ በመሆኑ የአጥንት ሕክምና ወደሚሰጥበት የወላይታው የሶዶ ክርስቲያን ሆስፒታል መወሰዱን ገልጸዋል። 8 የቤተሰቡ አባላት የተገደሉበት ግለሰብ ወደ አካባቢው ተጉዞ እናቱን፣ እህቱን እና ወንድሞቹን መቅበር አለመቻሉን ይናገራል። እንዳትመጡ የምትጠበቁት እናንተ ናችሁ አሉን። ለነፍሳችን ፈራን። ኃላፊነት የሚወስድ ሰው ስለሌለ ሄደን እንኳን መቅበር አልቻልንም የሚለው 6ቱ የቤተሰቡ አባላት አንድ ቦታ ላይ መቀበራቸውን ገልጿል። እናቱና ያጎቱ ሚስት በተለያዩ አብያተ ክርስቲያናት መቀበራቸውን አስረድቷል። አባቱ ከ6 ወር በፊት ሕይወታቸው ያለፈው በተመሳሳይ መልኩ በታጣቂዎች ከተወሰዱ በኋላ እንደነበር ያስታውሳል። አባቱን ጨምሮ በወቅቱ የታገቱ 8 ሰዎችን ለማስለቀቅ ለእያንዳንዳቸው 500 ሺህ ብር መከፈሉን የሚናገረው ምንጩ አባቱ ከተለቀቁ በኋላ በደረሰባቸው ድብደባ ምክንያት ከ3 ቀን በኋላ ሕይወታቸው ማለፉን ጠቅሷል። ተስፋ የሚባል ነገር በውስጤ የለም። ከዚህ በኋላ ምናልባት ሕግ እንደዚህ አድርጎልን የሚለው ነገር ላይ ምንም አይነት ተስፋ በውስጤ የለም። ከዚህ በኋላ እዚያ ቦታ ላይ ተመልሰን እናገግማለን የሚለው ነገር የሚሆን አይመስለኝም ሲል ተስፋ መቁረጡን ገልጿል። ቢቢሲ ያነጋገራቸው የተጎጂ ቤተሰብ አባላትና የቤተ ክርስቲያን ኃላፊዎች ጥቃት የደረሰባቸው ሰዎች በሃይማኖታቸው ምክንያት ኢላማ ተደርገዋል የሚል እምነት አላቸው። በአካባቢው ተደጋጋሚ መሰል ጥቃቶች መፈጸማቸውንም ለዚህ በማሳያነት ይጠቅሳሉ። ከመጀመሪያው ጥቃት በኋላ የጉና ወረዳ ኃላፊዎች ወደ ቦታው ተጉዘው በታጣቂዎች ላይ የአጸፋ እርምጃ ስለመውሰዳቸው ሪፖርት እንደደረሳቸው አንድ ከፍተኛ የቤተ ክርስቲያን ኃላፊ ለቢቢሲ ተናግረዋል። የሆንቆሎ ዋቤ ወረዳ ዋና አስተዳዳሪ አቶ ሐሰን መሐመድ ትላንት ረቡዕ በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን ብለዋል። በተመሳሳይ ቀን ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሐሰት ነው ሲሉ ተፈጽመዋል የተባሉ ግድያዎችን አስተባብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረቡዕ ምሽት ባወጣችው መግለጫ በአርሲ ዞን በጥቅምት ወር ብቻ ከ25 በላይ ሰዎች መገደላቸውን አስታውቀዋል። ለሞቱት ሕፃናት እህት ወንድሞቻችን፣ አባት እናቶቻችን እግዚአብሔር የሰማዕታትን ዋጋ ይክፈልልን። መሃሉ ዳር እየሆነ እየመጣ ነውና ከእግዚአብሔር በታች ሁሉንም አይነት ዝግጅት ከክርስቲያኖች ይጠበቃል። ወቅታዊ ምክራችን ነው። ሁሉም መዘጋጀትን ይዘጋጅ።